Sababa. Sababa. Don't move. Don't move. Don't move. Don't move. Don't. 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 Don't move. Don't move. Get down. አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ኧረ ቢስሚላህ እንደው በየቦታው እኮ ተሸማቀሞትን ከምር የሆነ ነገር ስንትስ ድምጽ ስንሰማ ጩኸት በቃ የሆነ ነገር ካሜራ ይሆን ወይ የሆነ ብልጭም ካለ ካሜራ ይሆን ወይ በቃ የሆነ ነገር ተተንቀሳቀሰ ሙልብም ካለ ካሜራ ነው ወይ እንደኔ ከሆናችሁ ማለት ነው። እንደዛ ነው እኔ የማስበው ራሱ በየመዳም ቤት ማለት ነው። የሆነ ነገር ብልጭም እንደው ድንገት ብልጭም ካለብኝ ሆነን በቃ እዚህ ቤት ካሜራ አለ እንደ በቃ ድንግጥ ነው የሚያስደርገኝና እዚህ ጋር ባለው ኮሜንቷ ምን ትላለች? ያረባክሽ እኔ በምግብ አልሰማቸውም ግን ክላሴ ውስጥ እየጮህብኝ ነው። ቅመሞችዬ ምን ላድርግ? ሁሉ ቦታ ይጮሃል ትላለችና የሚጮህ ካሜራ አለ። በነገራችን ላይ የሚጮህ ካሜራ ይረክባሉ አረቦቹ ብለዋል ማለት ነው። አላየሁም ግን ባይኔ ግን አለ። እሱ ምንድነው የሆነ ነገር እንትን ሲል አንቺ የሆነ ነገር ስትንቀሳቀሺ የሆነ ነገር ስታደርጊ እንግዲህ እነሱ ጋር ሜሴጅ እንዲደርሳቸው መሰለኛ ነገር እንትን የሚለውና እንደዛ ነው የሰማሁት። እነሱ ጋር ሜሴጅ ይደርሳቸዋል ማለት ነው። የሆነ እቃቸውንም ነካ ስታደርጊ የሆነ ተላጃም ከከፈትሽ በቃ የሆነ ነገር ካደረግሽ ይጮሃል። ስለዚህ እነሱ ጋር ሜሴጅ ይደርስላቸዋል ማለት ነው ምን እየተሰራ እና እህቴ ማለት ነው። በጮህብሽ ጊዜ ጩኸት በሰማሽ ጊዜ አትደናገጪ። አይዞሽ ራስሽን ኮነሽ ስሪ ስራሽን። በቃ አትስረቂ፣ አትለግሚ፣ ጥፋት አታጥፊ እንጂ 30 ጊዜ ሲጮህ ይኖር። በቃ ግን ጮኸቱ ያኔ በቃ የሚረብሽ ከሆነ ምንም ማድረግ አይቻልም። ምንድነው የሚጮኸው መዳም በያት እስኪ ራሴን አመመኝ በያት። ራሴን እንደዛ ያደረገ ምንድነው የሚጮህ ነገር አለ በያት እና እንደዛ መጠየቅ ትችያለሽ ማለት ነው እንጂ በሌላ ነገር ምንም ነገር አትደናገጡ። እንደዚህ አይነት ነገር አሁን ላይ ማለት ነው በጣም ጊዜው በጣም እንትን ላይ ነው ያለነው ማለት ነው። በጣም የሆነ ነገር ላይ ነው ያለነው እና ሰው ቤቱን እየጠበቀ ንብረቱን እየጠበቀ ባለበት ጊዜ ነውና ምንም ማድረግ አንችልም። የሰው ቤት ነው። እነሱ እንደፈለጋቸው ያድርጉ። እኛ ደግሞ ጥንቃቄ አድርገን መስራት አለብን ማለት ነው። ማንኛውም ነገር ጥንቃቄ የሚገባንን ነገር መብላት ይገባናል አይደለም? መብላት እንበላለን። መታጠብ ይገባናል አይደለም? እንታጠባለን። መጠጣትም እንደዚያው በቃ እኛ የሚያስፈልገን ነገር የራሳችን ነው። የነሱ ስራ ደግሞ የሚጠበቅብን ስራ አለ። የነሱን ስራ ደግሞ በአግባቡ ሳንገላመጥ እዚህ ካሜራ አለ ወይ ሳናንጋጥጥ ወደዚህ ሳናይ ማለት ነው። በቃ በስርዓት ስራችሁን ስሬስ ሆናችሁ ስራችሁን መስራት ደግሞ ገና ለገናው ታየኛለህ ብላችሁ የቆጥ የጓዱን የጉርጎዱን ማለት ነው የኖሪ እነሱን ጭቅቅት እየጎረጎራችሁ አትፈግፍጉ። በቃ የሚመለከታችሁን ስራ ብቻ ስሩ ማለት ነው ወይቶቼ። በሌላ ነገር ምንም ነገር ራሳችሁን አታስጨንቁ። ክላሴ ይጮሃል፣ ምን ይጮሃል፣ ክላሳችሁም ይጮሃል። አዎ ያደርጋሉ። ክላስም ውስጥ ምን እንደሚፈጠር ምን እንደሚሰራ ያደርጋሉ። እኔ ባለፈው አይቻለሁኝ እንደዛ አይነት ነገር ማለት ነው። ክላሳቸው ውስጥ ያደርጉባቸዋልና ሽንት ቤትም ያደርጋሉ። የማይፈሩ አላህን አይፈሩማ። በቃ ምን እንደምትሰራ ያች ልጅ ይቆጣጠራሉ። ምንድነው በስልክሽ ራሱ በቪዲዮ ከማን ጋር ነው የምታወሪው? ይቆጣጠራሉ። በስሬስ ሆናችሁ ከባላችሁ ጋር ካወራችሁ አውሩ። መጥፎ ነገር አትስሩ እንጂ የሆነ ብልግና ነገር ምናምን አለ አይደለ? ከማንም ጋር ቢሆን መጥፎ ቃላትንም አትጠቀሙ። በስነ ስርዓት ልክ አላህ ያየናል ብለን አላህን የምንፈራ ሰው ፈጣሪያችንን የምንፈራ ሰዎች ልክ እንደዚያ ሆነን እኛም የነሱ ቤት እንደዛ ነው በቃ ብለን አስበን መፍራት አለብን ማለት ነው። ስነ ስርዓት ባለው መንገድ መስራት አለብን። ከዚያ ያለፈ ደግሞ የራሳቸው ጉዳይ ባናታቸው ይተከሉ ማለት ነው። 10 ካሜራ ይደቅኑ። ምንም ነገር አትሽቆጥቆጡ፣ አትፍሩ። እኔ እንድትፈሩ አይደለም ጥንቃቄ እንድታደርጉ ራሳችሁን እንድትጠብቁ ነው። በኮሜንት ላይም አታስጨንቁን ምናምን የሚል ነበር። በፊት እንደዚህ ተኮመቱ ነበረ። እኔ ስለ ካሜራ ጣጣ የለኝም ምናምን ብዙ ነገሮችን ትሉ ነበር እህቶቼ ማለት ነው። የማትፈሩ ልጆች ጎበዞች ልጆች ናቸው። የምትፈሩ ልጆች ደግሞ ጎበዝ አይደላችሁም። በቃ ፈሪ ናችሁ ማለት ነው። አትፍሩ። ስትፈሩ ስትሸማቀቁ ምግብም አትበሉም። በቃ የፈለጋችሁትን ነገር ለመብላት የፈለጋችሁትን ነገር ለማድረግ ለማረፍ ረፍት ደግሞ ታየኝ ሆኖ እያላችሁ በጣም የምትደክሙ ልጆች ትኖራላችሁ። እንቅልፍም በስነ ስርዓት የማትተኙ ልጆች ትኖራላችሁ። በቃ አሁን ካሜራ የኛሉ ተኝቼ እንደዚህ ብታየኝስ እንደዚህ ብትለኝስ አትሽቆጥቆጡ። በቃ ፍሪ ሆናችሁ ስሩ። ወላሂ
በቃ ተተመለከትም ተመልከት፣ የራሷ ጉዳይ። ታዲያ ስንት ዓመት ነው ተሽቆጥጠን ከነሱ ጋር የምንኖረው እንዴ? በምኑማ መሽቆጥቆጥ የለብንም። ስለዚህ ራሳችሁ ሆናችሁ በትክክል ልክ የራሳችሁን ስራ እንዴት ነው የምትሰሩት እና እንደዛ እንደራሳችሁ ቤት ማንኛውንም ነገር ድፍትፍት ሳይሆን እነ ሳሙና ምናምን አሉ አይደል? አሁን እነሱንም ድፍትፍት ሳይሆን ዝም ብለን በስነ ስርዓት ለምሳሌ ሽንት ቤት ስናጠብ በቂውን ሳሙናና ክሮሎክስ ምናምን አድርገን እናጥባለን አይደለ? ልክ በቂውን ማለት ነው። ከዛ ላይ እንዴት እንደሚታጠብ ፈግፈግ አድርገን ውሃችንን እንደፋ አድርገን ጽድት አድርገን መውጣት። የሚወላወል ነገር ካለ ደግሞ እዛው መስተዋት የሚኖራል ሽንት ቤት ውስጥ ምናምን በመንዲል ወይም በጨርቅ የሚወለወል ነገር ከሆነ ወልውለን የሚገባውን ነገር ሰርተን ሽንት ቤታችንን ዘግተን መውጣት። በቃ ሌላ ምንም የለም። ስልክ ይዛችሁ ገብታችሁ ስልክ እዛ ውስጥ የምትጨፍሩ ልጆች አላችሁ፣ ቪዲዮ የምትቀርጹ ልጆችም አላችሁ እዛ ውስጥ ሽንት ቤት ውስጥ። ያንን አሁን ምን እንደምትሰሩ ይከታተሏችኋል። ግባችሁ ይከታተላሉ፣ በደንብ ያያሉ። እዛ ውስጥ ሆናችሁ በቃ እንትን የምትበሉም አላችሁ ምግብ እዛ ውስጥ ደብቃችሁ ይዛችሁ ሄዳችሁ የምትበሉም አላችሁ። የኛ ልጆች ሳትሆኑ የውጭ ዜጋዎችን ከታች ቪዲዮ ሰርቻለሁ፣ ሽንት ቤት እየገቡ ሲበሉ። እንደገና ደግሞ ለስራ ሽሽት ሽንት ቤት ገብተው ቁጭ የሚሉ ልጆች አሉ። መዳም ስትጠራቸው ሽንት ቤት ናት በቃ ተብላ ዝም እንድትባል አረፍ እንድትሉ ነው። ይገባናል። መሆን የለበትም እንደዛ። ሽንት ቤት ገብታችሁ አትቀመጡ። ሽንት ቤት ጥሩ አይደለም። ሽንት ቤት ነው ስሙ። በዚህ ላይ ደግሞ ለእናንተም ጥሩ አይደለም ሽንት ቤት ውስጥ መቀመጥ። ባካችሁ እንጂ እንደዛ አይነት ነገር እንዳታደርጉ። ሽንት ቤት ስታጥቡ ደግሞ ልግም የምትሉ ማለት ነው። እዛው ቁጭ እዛው ቀስ እያላችሁ በቃ እያዘገማችሁ በቃ እዛው የምትቆዩ አላችሁ። ይሄ እኮ ራሳችሁን ነው የምትገሉት፣ ማንንም አትገሉም። ይሄ ጊዜያችሁን የምትገሉት እናንተ ናችሁ። ሌላ ስራ ላጠላጥ አድርጋችሁ ሽንት ቤቱን ቶሎ አጥባችሁ ቤቱን አዘረጋግታችሁ ቶሎ ብላችሁ ጨርሳችሁ በረፍታችሁ ሰዓት እዛ ቁጭ ብላችሁ እያለገባችሁ አንድ ስራ ላይ የምትቆዩ ልጆች ይሄ በጊዜያችሁ ነው የምትቀልዱት ማለት ነው። ብዙ ልጆች አሉ እንደዛ። እኔ አንድ ጓደኛ ነበረችኝና በፊት ሽንት ቤት ከገባሁ ቶሎ አልወጣም ትላለች። ሽንት ቤት ልታጥብ ከገባኝ ቶሎ አልወጣም፣ እዛው ቁጭ በሩን ዘጋናለች። በቃ እረፍት እንድታረግ ማለት ነው፣ እንድታርፍ። እንደዛ የምታደርጉ ልጆች አላችሁና መሆን የለበትም። ስራችሁን ላጠላጥላት ስርት አድርጋችሁ በቃ ስራ ካለቀ ብትቀመጡ እኮ መዳሞች ምንም አይሉም። ስራዋን ጨርሳ ነው የምትለው ማለት ነው። ስለዚህ ደግሞ ብትናገርሽም ምን ልስራ ሰርቼ እኮ ጨርሼ እኮ ነው ተቀመጥኩ ማለት ትችያለሽ። ምንድነው የቀረ ነገር ትያታለሽ፣ ማገሰር ትያታለሽ። በቃ ታውቃለች። ስለዚህ እንደዛ አድርጋችሁ ስራችሁን በአግባቡ ስሩ ማለት ነው። ስለ ካሜራ ምናምን ስለ ድብቅ ካሜራ ምናምን መሽቆጥቆጥ አቁሙ፣ አትፍሩ። እንግዲህ የካሜራዎች አሉ በነገራችን ላይ ባይናቸው የማይታዩ በቃ እዚህ ቦታ ናቸው ወይ ብለን የማንገምታቸው በጣም ላይናቸው ትንሽዬ የሆኑ ካሜራዎች አሉ፣ አዝራር የሚያክሉ ማለት ነው፣ ቡለን የሚያክሉ። ግን እነሱ ሲቀርጹ እንደዚህ ትልቁን ነው የሚቀርጹት፣ በትልቁ ማለት ነው። በቃ ይቀርጻሉ በደንብ አድርገው። እንደዚህ አይነቶችም አሉና ስትገላመጡ ጣራጣራውን ስታዩ በዚህ በቴሌቪዥኑ ቂጥ፣ በሙከየፉ ቂጥ፣ በድላው ቂጥ፣ በሁሉም ጋር እንደዚህ ያለ ወይ እዚህ ነው ወይ እያልን ስንገላመጥ ጊዜያችንን ስንፈጅና ጊዜያችንን ስናቃጥል ነው የምንውለው። እህቶቼ ስራችሁን ሰራ አድርጋችሁ ምግባችሁን ብልት አድርጋችሁ ቁርሳችሁን በልታችሁ ራታችሁንም በልታችሁ ተኙ፣ ታጠቡ፣ ልበሱ፣ ራሳችሁን ተንከባከቡ። በቃ ሌላውን ተውት። እነሱ ስራቸው እንዳይቀርም እናንተ ደግሞ ራሳችሁን በደንብ ተቆጣጠሩ ማለት ነው። ጠብቁ ራሳችሁን። ለምንድን ነው ዘንጋ የምትሉት? በቃ ራሳችሁን ተንከባከቡ። ሌላው ነገር የራሳቸው ጉዳይ ገደል ይሉ ሲፈልጋቸውና እንግዲህ በቀጣይ ቪዲዮ ደግሞ አዲስ ነገር ካገኘሁ ይዤላችሁ እመጣለሁ። አብሽሩ። መልካም አስተሳሰባችሁን መልካም አስተያየታችሁን እፈልጋለሁ ማለት ነው።